በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። የተከበሩ መልአከ ኃይል አባ ክብረ ቅዱሳን፣ የተከበሩ አባ ኤርምያስ፣ ክቡራን ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር እስከ ሞት ድረስ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ እንኳን ለዚህ ዕለትና ለዚህ ሰዓት አደረሰን አደረሳችሁ። ዛሬ በዚህ ሀገር ስርዓት መሰረት የአባቶች ቀን ነው ተብሏልና አባቶች እንኳን ለምትከበሩበትና ለምትታሰቡበት ቀን አደረሳችሁ። ዓመት ዓመትም ያድርሳችሁ። እንኳን አደረሳችሁ በሏቸው እናቶች። ይህን ያደረገ እድሜን የለገሰ ጊዜን ያመቻቸ የጊዜ ባለቤት የዘመናት ጌታ አምላካችን እግዚአብሔር የተመሰገነ ይሁን። ዓመት ዓመትም ያድርስልን። ሁላችንም መድኃኔዓለም ክርስቶስ ይጠብቀን። አነ ውእቱ ፍኖተ ጽድቅ ወሕይወት፣ የጽድቅና የሕይወት መንገድ እኔ ነኝ፣ የእውነትና የሕይወት መንገድ እኔ ነኝ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለንና አምላካችን እግዚአብሔር በመካከላችን ተገኝቶ የኔን አንደበት አድርጎ እውነትና ሕይወት የሆነው ቃሉን እንዲመክረን እንዲያስተምረን እውነቱንም እንዲገልጽልን እንዲረዳን ቅዱስ ፈቃዱ ይሆንልን። የእውነትና የሕይወት መንገድ እኔ ነኝ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የተመዘገበ አምላካችን ኢየሱስ ክርስቶስ የተናገረው ሕያው ቃል ነው። የእውነትና የሕይወት መንገድ እኔ ነኝ። የሐሰት መንገድ ስላለ የሞትም መንገድ ስላለ በዚህ ዓለም የሚኖር ሰው ሁሉ ከሐሰትና ከሞት መንገድ ወጥቶ የእውነትና የሕይወት መንገድ የሆነውን ኢየሱስ ክርስቶስን ይከተል ዘንድ ይመርጥ ዘንድ ሲያስረዳ፣ ሲገልጽ፣ ሲናገር፣ ሲያስተምር የእውነትና የሕይወት መንገድ እኔ ነኝ ብሏል። ስለዚህ በዚያ መንገድ ሁላችንም መሄድ ይኖርብናል። ምክንያቱም እውነትን መስራት ነው እንጂ የሚያቅተን፣ ሁላችንም እውነትን እንፈልጋለን። ሕይወትን መስራት ነው እንጂ የሚያቅተን፣ ሕይወትን እንፈልጋለን። ሁሉም ሰው የሚገድለው ሰው፣ አገር የሚያጠፋው ሰው ሁሉ ቢጠየቅ እውነትንና ሕይወትን ይፈልጋል። ግን እውነትን መስራት ያቅተዋል፣ ሕይወትንም መስራት ያቅተዋል። ማንም ሰው ጽድቅን፣ መልካምነትን፣ በጎነትን፣ መልካም ስራን ይፈልጋል። ግን ያን መስራት በዚያ መኖር ያቅተዋል፣ ይቸግረዋል። ስለዚህ ሁላችንም እውነትንና ሕይወትን ፈልገን ነውና እስከዚህ ድረስ የመጣ ነው የተጓዝነው። እውነትና ሕይወት ደግሞ ራሱ ኢየሱስ ክርስቶስ ስለሆነ እሱን አውቀን በእሱ መንገድ እንድንጓዝ አምላካችን እግዚአብሔር ይርዳን። ይህን ያለበት የራሱ የሆነ ምክንያት አለው።
የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምረን ስንመለከት አምላካችን እግዚአብሔር ልዩ ልዩ የሆነ ቃላትን አስቀምጧል። በዚህ ወንጌል ክፍል ላይ የመጀመሪያው እንዳንደነግጥ አትደንግጡ የሚል፣ ልቡናቸው አይደንግጥባችሁ የሚል ቃል አስተላልፏል። ኢይደንግጽክሙ ልብክሙ ብሎ ነው የሚጀምረው። ልቡናችሁ አይደንግጥባችሁ ካለ በኋላ እመኑ በእግዚአብሔር አለ። ልቡናችሁ እንዳይደነግጥባችሁ፣ እንዳትሸበሩ፣ እንዳትቸገሩ፣ ጭንቀት ውስጥ እንዳትገቡ፣ ማረፊያ እንዳታጡ፣ ማረፊያ መጽናኛ ይኖራችሁ ዘንድ በሚያድናችሁ፣ በሚያረጋጋችሁ፣ በሚያጽናናችሁ፣ ማረፊያ በሚሆናችሁ፣ እረፍትን፣ ሰላምን፣ ፍቅርን፣ አንድነትን በሚሰጠው በአባቴ በእግዚአብሔር አብ እመኑ ወእመኑ ብየ፣ ሰላማችሁን በመለስኩላችሁ፣ ሕይወትን በሰጠኋችሁ፣ ከሞት ባወጣኋችሁ፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከውርደት ደግሞ ወደ ክብር በመለስኳችሁ በእኔ እመኑ። እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያና ብዙ ማረፊያ አለና፣ ብዙ ሰዎች የሚያድሩበት፣ ብዙ ሰዎች የሚያርፉበት ብዙ ቦታ አለ። ስለዚህ ብዙ ቦታ ስላለ፣ ብዙ ማደሪያ ስላለ አትደንግጡ፣ ልቡናችሁ አይደንግጥባችሁ፣ ያን ቦታ ያወርሰናል፣ ያን ማረፊያ ይሰጠናል ብላችሁ በእግዚአብሔር እመኑ፣ በእኔም እመኑ። እብለክሙ ከመ አንሰ አሐውር ወአስተዳሉ ለክሙ መካነ፣ እኔ እንደምሄድ ቦታንም እንደማዘጋጅላችሁ እነግራችኋለሁ። ወእምከመ አስተዳሎኩ ለክሙ መካነ፣ ቦታ ካዘጋጀሁላችሁ በኋላ ካዕበ እመጽእ ወእነሣክሙ፣ ዳግመኛ እመጣለሁ እወስዳችኋለሁ። ከመ ትሐሉ አንትሙኒ ምስሌ፣ እናንተም ከኔ ጋራ ትኖሩ ዘንድ። ወለሊክሙ ኢተአምሩ ወአበአውር፣ የምሄድበትን አታውቁም፣ መንገዱን ግን ታውቃላችሁ አለ። የምሄድበትን አታውቁም፣ መንገዱን ግን ታውቃላችሁ። ግልጽ ሀሳብ ነው። ሰው የሚሄድበትን ሳያውቅ መንገዱን ሊያውቅ ይችላል? መንገድም የሚታወቅ ስንሄድበት ነው አለ። እዚህ ላይ ግን ኢየሱስ ክርስቶስ እየነገረን ያለ ወይም እያስተማረ ያለው የምሄድበትን አታውቁም፣ መንገዱን ግን ታውቃላችሁ ብሎ ቃል አስቀመጠ። እነሱ መልስ ሰጡ። የምትሄድበትን ሳናውቅ መንገዱን እንዴት ልናውቅ እንችላለን? የምትሄድበትን ሀገር ብናውቅ ኑሮ መንገዱን ወደዚህ ሀገር የሚወስደው መንገድ፣ ወደዚህ ሀገር የሚወስደው ጎዳና የትኛው ነው ብለን ጠይቀን እንደርስበት ነበረ። ነገር ግን የምትሄድበትን ሳናውቅ መንገዱን እንዴት ልናውቅ እንችላለን? አገሩ ሳይታወቅ መንገዱ ሊታወቅ አይችልም። ማንንስ እንጠይቃለን? እንዴት ነው ማወቅ የምንችለው ብለው ሲጨነቁ በቀላሉ መንገድም ሕይወቱም እሱ እንደሆነ ሲነግራቸው መንገዱን እኔ ነኝ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ የእውነትና የእውነት መንገድ እኔ ነኝ አለ። ስለዚህ እነሱ ወደ ሌላ ሀገር ይሄዳል። እንዴት እናገኘዋለን? መንገዱንስ እንዴት እናውቃለን? የሚል ጭንቀት ነበረባቸውና እንደገና ደግሞ ወደ አባቴ እሄዳለሁ አድርጋለሁ ሲል እንዴት ብለን እንኖራለን የሚል ጭንቀት ነበረባቸውና ከሰበሰበን በኋላ ሊበትነን ነው። ይሰበስበናል፣ ያሳርፈናል፣ ይሾመናል፣ ይሸልመናል፣ ያነግሰናል፣ ያበላናል፣ ያጠጣናል፣ ያከብረናል ብለን ያችኑ ያለችውን ሀብታችን፣ ንብረታችን፣ ርስታችን፣ ጉልታችን ትተን እሱን ዓለምና ተስፋ አድርገን ከተከተልነው በኋላ ትቻችሁ ልሄድ ነው አለን።
የት እንገባለን? የት እንደርሳለን? ወዴት ነው ምንሄድ ነው? የት ነው የምናርፈው? የሚል ጭንቀት የነገሰበት ልቡና ስለነበረባቸው ያን አውቆ እሱ ስራውን ጨርሶ ወደ አባቱ የሄድም እንኳ ከነሱ ጋር እንደሚኖር ከነሱ እንደማይለይ የሚሄደው የነሱን ቦታ የነሱን አገር የነሱን ሁኔታ ለማመቻቸት እንደሆነ የሚሄደው ለራሱ ሳይሆን ቦታ ለሌላቸው ርስት ላልነበራቸው ርስታቸውን ለተነጠቁ ለሰው ልጆች ርስትን ሊያመቻችላቸው ክብርን ሊያዘጋጅላቸው ከሱ ጋር እንዲኖሩ የሚኖሩበትን ቦታና ሁኔታ ሊያመቻች ከሄደም በኋላ የተመቸው ሰው ጓደኛውን አገሩን ርስቱን ጉልቱን ትቶ ረስቶ እንደሚቀር ሳይሆን ተመልሶ መጥቶ እንደሚወስዳቸውና እነሱም ከሱ ጋር እንደሚኖሩ ነገራቸው። ስለዚህ አትደንግጡ አለ። ሁላችንም በተቻለን መጠን እንደ እውቀታችን ሰው ባዘነ ጊዜ ለማረጋጋት እንሞክራለን። አይዞህ፣ አትደንግጥ፣ አትፍራ፣ አትሸበር፣ አትጨነቅ፣ ነገ ሌላ ቀን ነው፣ ይሄ አሁን ያለው ፈተና ያልፋል ብለን ለማጽናናት እንሞክራለን። ግን ለጊዜው ሰውየው እንዲጽናና ከሚል ሀሳብ እንጂ ለዚያ ሰው ነገ ሌላ የተሻለ ቀን እንደሚመጣለት እርግጠኞች አይደለንም። የሚያስጨንቀው ነገር እስከ መጨረሻው ድረስ ይጉደው አይጉደው፣ ያጥፈው አያጥፈው መረጃ የለንም። ያን የማስወገድ ያን የማራቅ የሰውየውን ጭንቀት የማስወገድ አቅም ችሎታ የለንም። ለጊዜው ግን የሰው ልጅ የሚያጽናናው ይፈልጋልና የሚያረጋገው ይፈልጋልና የሚመክረው ይፈልጋልና ያ አእምሮውን የሚያስጨንቀው መንፈስ ከአቅሙ በላይ ሆኖ እንዳያጠፋው ምክር ያስፈልገዋልና እንመክረዋለን እንጂ ችግርን የሚያስወግድ ፍጡር የለም። እግዚአብሔር ግን አትጨነቁ ሲል ችግራቸውን እንደሚያስወግድም ነገራቸው። በአባቴ ቤት ብዙ ማደሪያና ብዙ ማረፊያ አለ አለ። ያንን ደግሞ ለማመቻቸት ይሄዳለሁ፣ ቦታ አዘጋጅላቸዋለሁ። ቦታ ካዘጋጀሁላቸው በኋላ እመጣለሁ፣ እወስዳችኋለሁ፣ እናንተም ከኔ ጋር ትኖራላችሁ። እንግዲህ ኢየሱስ ክርስቶስ ፍቅር ነው የሚባለው ለዚያ ነው። ማንም ሰው የራሱን ሩጫ ከጨረሰ ከወደ ኋላ ትቶት የመጣውን አስታውሶ አይወስድም። ይወስዳል። የራሱን ብቻ ነው ወደፊት የሚሄድበትን የሚያርግበትን የሚቀጥልበትን የሚለወጥበትን መንገድ ያመቻቻል እንጂ ትላንትና ከኔ ጋር ሲማር የነበረ ጓደኛ ነበረኝ፣ ተሸግሯል አሉ ልርዳው፣ እየራበው ነው ላብለው፣ እየጠመው ነው ላጉርሰው፣ ተስፋ ቆርጧል ተስፋ ልስጠው ብሎ ወደኋላ ተመልሶ አስቦ ጓደኛውን የሚያስታውስ ማንም የለም። ይልቁንም ያ ትላንት የነበረው ጓደኛው በችግር የሚኖረው ሰነፍ ስለሆነ ግንዛቤ ስለሌለው እውቀት ስለሌለው ብሎ ሊቆጥር ይችላል። ኢየሱስ ክርስቶስ ግን ተመልሼ እመጣለሁ፣ እወስዳችኋለሁ፣ እናንተም ከማን ጋር ከኔ ጋር ትኖራላችሁ። ማንም ሰው አይደለም ሌላ ሰው እናት አባት ልጆቻቸው እንደነሱ እንዲሆኑ አይፈልጉም። ይሄ የሰው ተፈጥሮ ነው። እናት አባት ልጆቻቸውን ይወዳሉ፣ ግን ከመበታቸው ዘነፍ ሲል ለየት ያለ ሀሳብ ሲያመጣ ለየት ያለ ቃል ሲያወጣ ይሰማቸዋል፣ ይበሳጫሉ፣ ማያስፈልግ ነገር ይናገራሉ፣ ወይም ደግሞ ይሰማቸዋል ውስጣቸውን። ማንም ሰው ከሱ በታች ሆኖ እየታዘዘ እየረዳ እየጠቀመ እንዲኖር ይፈልጋል እንጂ በእሱ አኗኗር በእሱ ክብር በእሱ ደረጃ በእሱ ሁኔታ ሰው እንዲኖር የሚፈልግ ማንም የለም። ባልና ሚስት ሆነው እንኳ ባል ሚስቱን ዝቅ አድርጎ ማኖር ይፈልጋል፣ ሚስትም ባሏን ዝቅ አድርጋ ማኖር ትፈልጋለች። ከኔ በላይ ይኖር የምትል ሴት የለችም፣ ከኔ በላይም ትኑር የሚል ወንድ የለም። ወይም ደግሞ በኔ መብት ይኖር የሚል ወንድ የለም፣ በኔ መብትም ትኑር
ይኖር የምትል ሴት የለችም። ያ ቢሆን ኖሮ አንጣላም ነበር፣ እንጣላ ነበር። እንደኔ ኑር፣ እኔ ደስ እንደሚለኝ ደስ ይበልህ፣ እኔ ነፃነት እንዳለኝ ነፃነት ይኖርህ፣ እኔ የማደርገውን አድርግ፣ እኔ የምሰራውን ስራ፣ አትቸገር፣ እኔ ባለኝ ነፃነት አንቺም ይኑርሽ የሚል ቢኖር ኑሮ የትዳር ጉዳይ ጥያቄ ውስጥ ባልገባም ነበረ። የለም፣ እንደዚያ የሚል የለም። ሁሉም ሰው እሱ የሚሰራውን ሌላ ሰው ሲሰራው ኃጢአት መስሎ ይታየዋል። እንደዚያ ነው አይደል? እኛ ስንሰራው ጽድቅ ነው። የኛ የትዳር አጋር ስትሰራው ኃጢአት ነው። እኛ ስንሰራው ጽድቅ ነው። የኛ የትዳር አጋራችን ሲሰራው ኃጢአት ነው። እኛ 100 ጊዜ የተሳሳትንበትን ስህተት የኛ ጓደኛ አንድ ጊዜ ሲሳሳትበት ግን ኃጢአት ነው። በዚያ ምክንያት ቤቱ ይበተናል። ኢየሱስ ክርስቶስ ግን ምንም ከሰው ጋር ዝምድና የሌለው አኗኗሩ፣ ባህሪው፣ ሁኔታው ሰውን የማይመስለው ኢየሱስ ክርስቶስ ሰውን ስለወደደው ለመጀመሪያ የሰውን ሥጋ ተዋሃደ። ይሄ በራሱ ትልቅ ፍቅር እኮ ነው። በምንም የማይመሳሰል በዚህ ጊዜ ተገኘ የማይባል በዚህ ጊዜ ይጠፋል የማይባል የማይታይ የማይዳሰስ የማይጨበጠው ኢየሱስ ክርስቶስ ሰውን ስለወደደ ብቻ የሚያዝ የሚዳሰስ የሚጨበጥ የሚተች። ለምሳሌ ስለ አብ የሚያወራ ሰው ሰምታችሁ ታውቃላችሁ? ስለ መንፈስ ቅዱስስ የሚያወራ ሰው አለ? ይሰማል? አሁን በዓለም የፕሮቴስታንቱ ዓለም ዓለምን እያጠፋው ነው፣ እያጥለቀለቀው ነው። ግን ስለ አብ ሲናገር ሰምታችሁ ታውቃላችሁ? ስለ መንፈስ ቅዱስ ሲናገር ሰምታችሁ ታውቃላችሁ? ስለ ኢየሱስ ክርስቶስ ነው ሁሉም የሚናገረው። ምን ስለሆነ ይመስላችኋል? የእኛን ሥጋ ስለተዋሃደ የእኛ ዕዳ ለእሱ ተርፎት ነው። የተሰደደው የሚተቸው ፈጣሪ ነው፣ ፍጡር ነው፣ አማላጅ ነው፣ ተማላጅ ነው። ዓለም የሚከራከርበት የእኛን ሥጋ ስለለበሰ እንጂ ስለ አብ አንስቶ የሚከራከር ሰው የለም። ስለ መንፈስ ቅዱስ አንስቶ የሚከራከር ሰው የለም። አብ፣ ወልድ፣ መንፈስ ቅዱስ ዘመናቸው፣ ስልጣናቸው፣ አካላቸው፣ ባህሪያቸው አንድ ነው፣ አይበላለጡ። ኢየሱስ ክርስቶስ ግን ይህ ሁሉ ትችት የደረሰበት የሚደርስበት አሁንም ዓለምን የሚያስጨንቀው የእኛን ሥጋ ስለተዋሃደና ባልተለመደ ባህሪ ሰው ስለሆነ ስለበላ፣ ስለጠጣ፣ ስለደከመ በዓለም ሰው የሚሰራውን ከኃጢአት በቀር ስለሰራ የጥያቄ ምልክት ሆኖ ይኖራል። ይህን ያደረገው ደግሞ እኛን ስለወደደን ነውና እኔ ባለሁበት ትኖራላችሁ ካለ በኋላ ነገር ግን የሚሄድበትን አታውቁም አለ። አንዳንድ ጊዜ ሰወር ያደርግብናል፣ ሌላ ጊዜ ደግሞ ይገልጽልናል። ለምን መሰላችሁ የሚሰውረው? ይመራመሩ፣ አምላክነቴን ይወቁ፣ ይረዱ ብሎ ነው። እና እናንተ የሚሄድበትን አታውቁም መንገዱን ግን ታውቃላችሁ ሲላቸው ሐዋርያት ግራ ገባቸው። የምትሄድበትን ሳናውቅ መንገዱን እንዴት ልናውቅ እንችላለን ሲል የሕይወትና የእውነት መንገድ እኔ ነኝ። ስለዚህ በእኔ ካመናችሁ የትም መሄድ አያስፈልጋችሁም፣ ሩቅ ቦታ መሄድ አያስፈልጋችሁም፣ ብዙ ሀገር መሄድ አያስፈልጋችሁም። እኔ ከእናንተ ጋር ነው ያለው፣ ሕይወትም እውነትም ከእናንተ ጋር አለ። ስለዚህ እኔ ብሄድም ከእናንተ ጋር ነኝ። ሕይወቴን እተውላችኋለሁ፣ ሰላሜን እተውላችኋለሁ። ስለ እኔ ደግሞ የሚነግራችሁ ሕይወት የሚሆናችሁ የሚያጽናናችሁ ከእናንተ ጋር አብሮ የሚኖር ጰራቅሊጦስ የተባለ የእውነት መንፈስ ቅዱስን እልክላችኋለሁ። በኋላ ደግሞ እኔ እመጣለሁ፣ ወስዳችኋለሁ፣ ከእኔ ጋር ትኖራላችሁ አለ። አሁን ዓለም ይፈልግ የነበረ እውነትንና ሕይወትን ስለነበረ እውነትና ሕይወት እንደተገኘ ኢየሱስ ክርስቶስ ነግሮናል። እኔ ነኝ ብሎ እውነትም ሕይወትም እሱ ነው። ትንሣኤ እሱ ነው። ብርሃን እሱ ነው። ብዙ ጊዜ እኔ እንዲህ ነኝ ብሎ ኢየሱስ ክርስቶስ ተናግሯል። አነ ውእቱ ትንሣኤ ወሕይወት፣ ሕይወትና ትንሣኤ እኔ ነኝ።
አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ። አነ ውእቱ ህብስተ ሕይወት፣ የሕይወት እንጀራ እኔ ነኝ። አነ ውእቱ ስቴ ሕይወት፣ የሕይወት መጠጥ እኔ ነኝ። የሕይወት እንጀራ እኔ ነኝ፣ ብሉና በሕይወት ኑሩ። የሕይወት መጠጥ እኔ ነኝ፣ ጠጡና በሕይወት ኑሩ። ብርሃን እኔ ነኝ፣ በእኔ ብርሃንነት ተመላለሱ። የሕይወትና የጽድቅ መንገድ እኔ ነኝ፣ በሕይወትና በጽድቅ መንገድ ተመላለሱ። በእኔ በኩል ካልሆነ በቀር ወደ አብ የሚሄድ የለም አለ። ያን ጊዜ ሐዋርያት የሚጠራጠሩ ነበረ። በእግዚአብሔር እመኑ ሲላቸው እሱ ፍጡር እንደሆነ ይሰማቸው ነበር። ብዙ ጊዜ ተጠራጥረውታል። ለዚያ ነው ዮሐንስ ነው የሚሉ አሉ፣ ኤርምያስ ነው የሚሉ አሉ፣ ከነቢያት አንዱ ነው የሚሉ አሉ፣ ዮሐንስ መጥምቅ ነው የሚሉ አሉ ብለው በቂሳርያ የተናገሩት ሲበላ ሲያዩት እንደኛ እየበላ ነው፣ እንደኛ እየጠጣ ነው፣ እንደኛ ይፈራል፣ ቦታ ይቀይራል፣ አቅጣጫ ይቀይራል እያሉ ይቸገሩ ስለነበረ ያን ነበረ የገለጸላቸው። ሕይወትም እውነትም እኔ ነኝ ብሎ የሕይወትና የእውነት መንገድ እኔ ነኝ። የሞት መንገድ ነበረ ዲያብሎስ ዓለምን በሙሉ የገደለው፣ አዳምን ከሕይወት አውጥቶ ወደ ሞት መንገድ የወሰደው፣ ነፍሱ ከስጋው ስጋው ከነፍሱ እንድትለይ አድርጎ ስጋውን በመቃብር ነፍሱን በሲኦል እንዲኖር ያደረገ፣ ሰውን በሙሉ ወደ ሞት የመራ የሞት መንገድን ያሳየ ዲያብሎስ ስለነበረ ያ የዲያብሎስ ስልጣን አሁን ተሽሯል። የሞት መንገድ ተሰርዟል፣ ጠፍቷል፣ ታግዷል፣ ቁሟል። በዚያ መስመር መሄድ የለም። የሕይወት መንገድ እኔ ነኝ፣ በእኔ መንገድነት ሂዱ። የሐሰት መንገድም ዲያብሎስ ስለነበረ የማያደርገውን አደርጋለሁ ብሎ የማይሆነውን ይሆናል ብሎ የበለሷን ፍሬ ብትበሉ አምላክ ትሆናላችሁ ብሎ የተሳሳተ ትምህርት አስተምሮ ሌሎቹንም ስተተኞች አድርጎ የእሱን ስተት ለዓለም አጋብቶ ስተት በዓለም እንዲነግስ ሞት በዓለም እንዲነግስ አድርጎ ስለነበረ ያ ተሰርዟል። የሕይወት መንገድ እኔ የሐሰትን መንገድ የሞትን መንገድ ሰርዤዋለሁ። ስለዚህ እኔ የሕይወት መንገድ ነኝና በእኔ በኩል ያልሄደ ሁሉ ወደ አብ አይደርስም አለ። ያ ማለት ምን ማለት ነው? እኔን የባሕሪ አምላክ የአብ የባሕሪ ልጅ ብሎ ያላመነ ያልተቀበለ፣ የኔን የባሕሪ አምላክነት የኔን ቤዛነት የኔን የማዳን ሥራ ያላመነ ያልተቀበለ፣ ደሜን ያልጠጣ ሥጋዬን ያልበላ በስሜ ያልተጠመቀ አብ ያድነኛል ብሎ ቢያስብ በእኔ በኩል ካላለፈ በቀር ወደ አብ መድረስ አይችልም ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ ሕይወትም መንገድም ነው ማለት ነው። በአንድ ወቅትም እንዲሁ እያስተማረ መንግሥተ ሰማያትን አሳየን ብለውት ነበር ሐዋርያት። እኛም እንደዚያ ነው የምንለው አይደል? መንግሥተ ሰማያትን አሳየን አሉት። መንግሥተ ሰማያትሰ ነያ ማእከሌክሙ፣ መንግሥተ ሰማያት በመካከላችሁ ናት አለ። መንግሥት የት አለች አሉት። መካከላችሁ ላይ አለች። መንግሥተ ሰማያት እኔ ነኝ። እኔን ከተቀበላችሁ መንግሥተ ሰማያት ገብታችኋል። የመንግሥተ ሰማያት ባለቤት የመንግሥቱ ባለቤት እኔ ነኝ። አባቴ ስልጣኑን ለእኔ ሰጥቷል። ዓለም በሙሉ የእግዚአብሔርን መንግሥት የሚወርሰው በእኔ በኩል ነው። ስለዚህ መንግሥተ ሰማያት እኔ ነኝ ብሎ ተናገረ። የጽድቅና የሕይወት መንገድ እኔ ነኝ፣ በእኔ በኩል ካልሆነ ደግሞ አለ። እንዴት እሱ ሊሆን ይችላል እንዳይሉት፣ በእኔ በኩል ካልሆነ ማንም ወደ አብ የሚሄድ የለም ማለት እኔን ካላመነ አብን ቢያምን አይድንም። እኔን ተወላዲ ልጅ ያላለ አባቴን አባት አይልም። ስለዚህ አላህ አንድ ነው፣ አይወርድም፣ አይወለድም የሚሉ ሁሉ መንገዳቸው ተዘግቷል ማለት ነው። በልጁ በኩል ካልሆነ ወደ አብ የሚሄድ የለም ብሎ ስለተናገረ
እግዚአብሔር አብን የገለጸው እግዚአብሔር ወልድ ነው። እግዚአብሔር ወልድ ወደዚህ ዓለም መጥቶ አባቱን አስተዋወቀ። አባቴ ልኮኛል እያለ እግዚአብሔር አብ ደግሞ በዮርዳኖስ ልጁ እንደሆነ መሰከረ። ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዎ፣ የምወደው ልጄ ነው እሱን ስሙት ብሎ እግዚአብሔር መንፈስ ቅዱስ በርግብ አምሳል ወረደ። እንደገና ደግሞ በበዓለ ጰራቅሊጦስ በጽርሐ ጽዮንም ወርዶ ታየ። ስለዚህ የሥላሴን አንድነት ሦስትነት የገለጸው እግዚአብሔር ወልድ ነው ወደዚህ ዓለም መጥቶ። ስለዚህ በእግዚአብሔር ወልድ ያላመነ ሁሉ በእግዚአብሔር አብ ማመን አይችልም። ወዘሰ እያከብሮ ለወልድ እያከብሮ ለአብ፣ ወልድን የማያከብረው አብን አያከብረውም ይላል በዮሐንስ ወንጌል ምዕራፍ 5 ላይ። ወልድን የማያከብረው አብን አያከብረውም፣ ወልድን የሚያከብረው ግን አብን ያከብረዋል። አብ ሙታንን እንደሚያስነሳቸው ወልድም እንዲሁ ሙታንን ያስነሳቸዋል። ለአባቴ ያለው ለእኔ ያለኝ፣ ለእኔ ያለኝ ለአባቱ አለው። ይህን ይናገርና ፊልጶስ የተባለው ሐዋርያ አሬና ውላው ወያክለነ አለ። አብን አሳየንና ይበቃናል። የሚናፍቁት እንግዲህ ይኸውላችሁ ኢየሱስ ክርስቶስ ከእነሱ ጋር ስለሆነ አብን ነበር የሚናፍቁት። እሱ በእነሱ ቁመት ልክ አብሮ ስላለ፣ አብሮ ስለሚጠጣ፣ አብሮ ስለሚበላ፣ አብሮ ስለሚኖር፣ አብሮ ስለሚያድር፣ አብሮ ስለሚውል አልተረዱትም። እንደዚያ ነው አይደል የምናደርገው እኛ። አብረን የምንኖረው ሰው ከሆነ ቸላ እንለዋለን፣ እናቃልለዋለን፣ እንንቀዋለን። አዲስ እንግዳ ሲመጣ ደግሞ ያ ሰው ለእኛ መልአክ ነው እስከምንለምደው እናነግሰዋለን። ከለመድነው በኋላ ደግሞ እንደገና እንተወዋለን። እንደዚያ ነው እና ኢየሱስ ክርስቶስ ከእነሱ ጋር ስለነበረ እንደ ጓደኛም ጭምር ቆጥረውታል። እና ምን አለ? አሬን ነው ላ ወያክለን፣ አብን አሳየንና ይበቃናል አለ። በእርግጥም የሰው የትምህርት መጨረሻ እግዚአብሔርን ማየት ነው። የትምህርት መጨረሻ የለውም ተብሎ ይነገራል። የትምህርት መጨረሻ ከተሳካልን እግዚአብሔርን ማየት ነው። ከእግዚአብሔር በላይ ሌላ ትምህርት፣ ሌላ እውቀት ስለሌለ ይሰማችኋል? ይሰማል? ሆና የትምህርት መጨረሻ ምንድን ነው? እግዚአብሔርን ማየት ነው። ከዚያ በኋላ የሚታይ ነገር አለ? ከዚያ በኋላ የምንናፍቀው ነገር አለ? ከዚያ በኋላ የምንፈልገው ነገር አለ? ከዚያ በኋላ አእምሯችን ጥያቄ ሊያስነሳ የሚችል ጉዳይ አለ? የለም። የትምህርት መጨረሻ ከሆነ ከተሳካ እግዚአብሔርን ማየት ነው። ግን እግዚአብሔርን በዚህ ሥጋ በዚህ አካል ሆነን ማየት አንችልም። የምናይበት ጊዜ አለን። በዚህ ዓለም ያለውን የምድራዊ አኗኗር ጨርሰን በትክክል በልጁ በኢየሱስ ክርስቶስ አምነን በእሱ መንገድነት ሂደን ወደ አብ በደረስን ጊዜ ያን ጊዜ በቀኙ እንኖራለን፣ እናየዋለን። እሱ ቅዱስ ይላል፣ እኛ ኪያከ እንላለን። ያን ጊዜ ቅዱስ የሚል ፓትርያርክ ጳጳስ የለም። ሁሉም የክርስቶስ ደቀ መዝሙር ይሆናል። ይሰማችኋል? ዛሬ አንዱ ቅዱስ ይላል፣ ሌላው ኪያከ ይላል። ያን ጊዜ ሁሉም ኪያከ ንሴብሕ እግዚኦ። ኪያከ ንሴብሕ እግዚኦ ማለት ነው ማለት ነው። አይሰማም? ይህ ቤተ ክርስቲያን ከተሰራ ስንት ዓመት ሆኖታል? 25 ዓመት። 25 ዓመት ኪያከ ንሴብሕ እግዚኦ የሚል ሰው ምን እንደሚል አያውቅም ማለት ነው። ምን ማለት ነው ኪያከ ንሴብሕ እግዚኦ? እሱማ ነው። ምን ማለት ነው ነው ትርጉሙ? የለም። አቤቱ አንተን እናመሰግናለን ማለት ነው። ይሰማቸዋል? አቤቱ በሉ እስኪ። አንተን እናመሰግናለን።
ሁሉም ሰው ያን ጊዜ ይህን ብቻ ነው የሚለው። ቅዱስ የሚለው እግዚአብሔር ወልድ ኢየሱስ ክርስቶስ ሊቀ ካህናቱ እሱ ቅዱስ ይላል። ሴት የለ ወንድ የለ፣ ታላቁ ታናሹ የክርስቶስ ደቀ መዝሙር የሆነው እሱ ግንድ የሆነለት ሌላው ቅርንጫፍ የሆነው ለምልሞ የሚኖረው ሁሉ ሁልጊዜ ኪያከን ሴብህ እያለ ሲያመሰግን ይኖራል። ስለዚህ በወልድ በኩል ካልሆነ በቀር ወደ አብ የሚሄድ የለም። ሕይወትም መንገድም እኔ ነኝ ማለት በእኔ ያመነ የዘላለም ሕይወት አለው ማለቱ ነው። በእኔ ያመነ የዘላለም ሕይወት አለው። በእኔ ያላመነ የዘላለም ሕይወት የለውም። በወልድ ያመነ የዘላለም ሕይወት አለው። በወልድ ያላመነ ግን ፈጽሞ ተፈረደበት። ፍርዱ ይህ ነው። ብርሃን ወደ ዓለም መጥቷል። ዓለም ግን ብርሃንን አልተቀበለም። ስራው ክፉ ስለሆነ ስራው እንዳይገለጥበት። ስራው ክፉ የሆነ ሁሉ ወደ ብርሃን አይመጣም፣ ክፉ ስራው እንዳይገለጥ። መልካም ስራ ያለው ግን ወደ ብርሃን ይመጣል፣ መልካም ስራው ይገለጥ ዘንድ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ የጽድቅና የሕይወት መንገድ እኔ ነኝ ብሏል። ያንንን ለማየት ሁላችንም እንደክማለን እና ፊልጶስ አብን አሳየንና ይበቃናል አለ። ፊልጶስ ይህን ያህል ከእናንተ ጋራ ስኖር አላወቅም ማለት ነው? እኔን ያየ አብን አየ፣ ዘርየ ኪያየ ርእዮ ለአብ። እኔን ያየ አብን አየ። አማን አማን እብለከ ከመ አነ በአብ ወአብ ብየ። እኔ በአብ ህልው እንደሆኑ አብን በእኔ ህልው እንደሆነ፣ እኔ በአብ እንደምኖር አብን በእኔ እንደሚኖር እውነት እውነት እልሃለሁ። ስለዚህ አባቴን ያየ እኔን አየ። ይህን ያህል ጊዜ 3 ዓመት ከ3 ወር አብረን ስንኖር እንዴት አላየኸውም አብን? አብ ማለት እኮ እኔ ነኝ፣ እኔ ማለት አብ ነው ብሎ ነገረው ይላል። ይህ ጥያቄ በብሉይ ኪዳን ዘመንም ሙሴ አንስቶት ነበር። ይህን ጥያቄ በኦሪት ዘጸአት ምዕራፍ 23 ቁጥር 18 ላይ ስንመለከት ነቢየ እግዚአብሔር ሙሴ ሕይወቱ ሰልፍ ስለነበረ ከአሕዛብ ጋር ሰልፍ ይገጥም ስለነበረ አንተ ከእኛ ጋር ካልወጣ ይህ ሕዝብ አይወጣም፣ አንተ ከወጣ ብቻ ነው እኛ ድል አድርገን የምንመለሰው፣ ይህ ሕዝብም የሚወጣው እያለ ሲጠይቅ እኔ ከአንተ ጋር እወጣለሁ፣ በረድኤት እገለጽልሃለሁ ብሎ እግዚአብሔር አናገረው። እዚያ ምን አለ? ክብርህን ላይ እወዳለሁ፣ ፊትህን ላይ እወዳለሁ፣ ተገለጽልኝ አለው። እንደዚያ ነው ሁላችንም እኮ እንፈልገው። አሁን ብዙ ሰው ገዳም፣ ሱባኤ፣ በረሃ ይላል። ሱባኤ የሚሄድ ሰው አለ። ምን ለማየት ነው ግን ሱባኤ ምን ሄደው? እስኪ እንደው በእውነት ምን ፈልገን ነው ሱባኤ ምን ሄድ? ችግራችን ለማስወገድ ነው ወይስ እግዚአብሔርን ለማየት ነው? ከእግዚአብሔር ጋር ለመነጋገር ነው? ያልታየ ምስጢር ለማየት ነው? ያልታወቀ ነገር ለማወቅ ነው? ምን ለማድረግ ነው ሱባኤ ምን የምንይዘውስ? ወደ ገዳም የምንሄደውስ? አይሰማም እንዴ? ወደ ገዳም ያልሄደ ሱባኤ ያልያዘ ሰው የለም። አይተነው እናውቃለን እግዚአብሔርን። ጥሩ እግዚአብሔር ቢገለጥልን ብናየው ምንድን ነው የምናደርገው? ምንድን ነበር የምንጠይቀው? ምን ያልሰጠን ነገር አለና ምን ሊሰጠን ነው? እግዚአብሔር ቢገለጥ ምን ልንለው ነው? አይተነው ማለት ነው። እያየን እየሰገድን ምስጋና ማቅረብ፣ እያየ ነው እየሰገድን ምስጋና ማቅረብ አለብን። ይህ የሁላችንም ፍላጎት ነው። በነገራችን ላይ ግን እግዚአብሔር በዚያ መንገድ እንደማይታይ ለሙሴ ነግሮታል። ፊቴን ማየት አትችልም፣ ጀርባዬን ግን ተመልከት አለው ይላል። ጀርባውም የእግዚአብሔር ጀርባ በሙሴ ዓይን የሚታይ ሆኖ አይደለም። እንዲያው ሙሴ ደስ እንዲለው እግዚአብሔር እንደዚህ ያደረገ ይላል። ግን አማኝ የሚባለው ይላል ቅዱስ ጳውሎስ የማይታየውን የሚያምን ነው። የሚታይ ነገር አይታመንም። ተረጋግጧል። ምኑን ታምነዋለህ? ካየኸው ዓይን ካየው አረጋግጧል። ማመን ማለት የሌለውን እንዳለ አድርጎ ማመን ነው።
ያላየኸውን እንዳየኸው አድርገህ የሌለውን እንዳለ አድርገህ በትክክል አለ ብለህ ማመን ነው። ዓይን ካየው እጅ ከዳሰሰው እኮ ማመን አያስፈልግም፣ ተረጋግቷል። 1 ሲደመር 1 2 በሚለው ሂሳብ ስሌት ተይዟል። እዚያ በኋላ ማመን ይቀራል ማለት ነው። ስለዚህ እግዚአብሔር አይታይም፣ አይዳሰስም፣ አይለካም፣ አይጨበጥም። ለምን? እግዚአብሔር የማይታይ ሆኖ ሳይሆን እኛ ማየት ስለማንችል አቅም ስለሌለን አይደለም። እግዚአብሔር ይቅርና እግዚአብሔር የፈጠራትን ፀሐይ ሰው ለ30 ደቂቃ በትክክል ማየት አይችልም። ይችላል? ጥሩ። ሰውን ራሱ ለ30 ደቂቃ ሁለቱም ሰዎች ዓይን ላይ መታየት ይችላሉ? ከባድ እኮ ነው። ለምንድን ነው ይላል? ይፈራል ሰው በራሱ ማለት ነው። ታዲያ ሰው ጓደኛውን እንኳን ማየት የማይችል እንዴት ነው እግዚአብሔርን ማየት የሚፈልገው? እና ምን አለ? አብን አሳየንና ይበቃናል። የሁሉም ሰው ፍላጎት ያ ነው። ግን ለዚህ መጨነቅ አልነበረብንም። ለጽድቁና ለመንግስቱ ከተጨነቅን ያን ጊዜ እግዚአብሔርን የምናይበት ጊዜ አለ። እመጣለሁ ወስዳችኋለሁ ከኔ ጋር ትኖራላችሁ ሲል ከእግዚአብሔር ጋር የምንኖር ከሆነ እግዚአብሔርን እናየዋለን ማለት ነው። የክብሩ ተካፋዮች ነን ማለት ነው። የርስቱ ተካፋዮች ነን ማለት ነው። እያየነው ነው። እሱ ሊቀ ካህናት ሆኖልን እኛ ደግሞ ሕዝቦቹ ሆነን እያመሰገንን በማያልቅ ዓለም በማያልቅ ምስጋና በማያልቅ ክብር በየጊዜው አዲስ አዲስ ነገር እየተጨመረልን አዲስ ምስጢር እየተገለጸልን መላእክት በደስታ እንደሚኖሩት ሁሉ እየተደሰትን የምንኖርበት ጊዜ አለ። አሁን ግን በምድራዊ ዓይን በምድራዊ ሰውነት እግዚአብሔርን ለማየት አንርከም። በዓይነ ሥጋ እግዚአብሔር ስለማይታይ እግዚአብሔርን የምናይበት ጊዜ አለን። እስከዚያ ድረስ አንደንግጥ፣ አንሸበር፣ አንፍራ። በእግዚአብሔር እንመን፣ በልጁ እንመን። በአባቱ ቤት ብዙ ማረፊያ ብዙ ማደሪያ አለ። ብዙ ማረፊያ ብዙ ማደሪያ ሲባል በዚህ ዓለም እንዳለው ቤት ያለ በዚህ ዓለም እንዳለው እርሻ አዝመራ አይደለም። ብዙ ማረፊያ ማለት ብዙ ማደሪያ ማለት ብዙ ክብር በተለያየ መንገድ በማብላት በማጠጣት ድሃውን በመርዳት በቅዱሳን ስም በመማፀን የምናገኘው በብዙ መንገድ እግዚአብሔር ቸር ስለሆነ ድካማችን ስለሚያውቅ የመዳናችን መንገድ አብዝቶታል። በዚያ ሁሉ የሚገኝ ብዙ ጸጋ፣ ብዙ ሀብት፣ ብዙ ሁኔታ አለ። በዚያ ሁሉ የእግዚአብሔር መንግሥት ታገኛላችሁ። አትደንግጡ። ብዙ መግቢያ አለ። ብዙ የሚወረስበት መንገድ አለ። ብዙ ጸጋ አለ። ብዙ ሀብት አለ። ሰው በብዙ መንገድ የእግዚአብሔር መንግሥት መውረስ ይችላል። ሀብት ያለው ሀብቱን በመስጠት፣ ጉልበት ያለው ጉልበቱን በመስጠት፣ እውቀት ያለው እውቀቱን በመስጠት በተለያየ መንገድ እግዚአብሔር የእኛን የትኛውንም ስጦታችን ስለማይንቅ ዓላማው ከእሱ ጋር እንድንኖር ስለሆነ የሞተልን ዋጋ የከፈለልን ከእኛ አንድ ሰው እንኳ እንዲጠፋ ሳይሆን ከእሱ ጋር እንዲኖር ስለሆነ ከታሰርንበት ፈቶ ከተማረክንበት ማርኮ የወሰደን ከእሱ ጋር እንድንኖር ስለሆነ ብዙ ማደሪያ ብዙ ማረፊያ አለ። ግን በአባቱና በልጁ ማመን ያስፈልጋል። በአባቴ እመኑ ብሎ ዝም አላለም። በእኔም እመኑ። እኔ ልጅ አባቴ አብ እንደሆነ ግን አባቴ አባት ቢሆንም እንደማይቀድመኝ እኔ እንደማላንስ አባቴ አባት ሆኖ የወለደኝ እንጂ በዘመን በጊዜ በቦታ በሁኔታ በኃይል በስልጣን በዕድሜ በአካል አይበልጠኝም። እሱን እወቁ፣ እሱን ተረዱ እንጂ ብዙ ማደሪያ አለ፣ ብዙ ማረፊያ አለ ካለ በኋላ እኔና አብ አንድ ነን፣ ሰላሜን እሰጣችኋለሁ አለ። መጨረሻ እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም። ለመሆኑ ዓለም ሰላምን ይሰጣል? በተአምር እንዲያውም ሰላም ነው እንጂ የሚነሳ። ሰላም የነበረውን ሰው ምክንያት ፈጥሮ ሰላሙን አደፍርሶ ቤቱን አፍርሶ ሕይወቱን አመሰቃቅሎ ከስራ አባሮ
አይምሮውን ነክቶ በሰላም የሚኖረውን ሰው ሰላም ይነሳዋል። እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሎ የሰላም ባለቤት ሰላሙን እንደሚሰጠን ነግሮናል። ስለዚህ የጽድቅና የሕይወት መንገድ ኢየሱስ ክርስቶስ ነው። ከሞት መንገድ አውጥቶናል፣ ከሐሰት መንገድም አውጥቶናል። የሐሰቱን ትምህርት ሰርዞ የእውነት ትምህርት ወንጌልን ሰጥቶናል። የሞቱን መንገድ ሰርዞ ሲኦልን ዘግቶ ወደ ገነት እንድንመለስ አድርጎናል። ከጨለማ ከሲኦል አውጥቶ ወደ ገነት ወደ ብርሃን አውጥቶናል። እንደገና ደግሞ የመርገም ልብስ ለብሰን የነበረውን ያን የመርገም ልብስ አውልቆ የብርሃን ልብስ በጥምቀት እንድንጎናጸፍ አድርጎናል። በነገራችን ላይ ኢየሱስ ክርስቶስ ወደ መስቀል የወጣው የእኛን መርገም ተሸክሞ ነው። ወሰአረ መርገመ በዲበ ዕፀ መስቀል፣ በመስቀል ላይ መርገምን ሻረ ይላል። ምክንያቱም ኢየሱስ ክርስቶስ ሲሰቀል ወንጀለኛ ነው፣ ኃጢአተኛ ነው ተብሎ ነው። በመስቀል ይሰቀል የነበረ ሰው ኃጢአተኛ ነው የተባለው ነው። ያንንን ኃጢአተኛ የተባለውን መስቀል እሱ የእኛን በደል ተሸክሞ ካስወገደበት በኋላ የተቀደሰ አደረገው። ዓለም የሚድንበት፣ ዓለም የሚቀደስበት አደረገው። ስለዚህ የእኛን መርገም አስወግዶልናል። የሞት መንገድ ጠፍቷል። ዲያብሎስ ሲሄድበት የነበረ ሌላውንም ይወስድበት የነበረ ዓለምን በሙሉ ወደ ሞት የወሰደበት ያጠፋበት ሐሰትን ክደትን ያስተማረበት ጣዖት በዓለም እንዲነግስና እንዲመለክ ያደረገበት ያ የሞት መንገድ ጠፍቶ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ እንድናምን የሐሰት የዲያብሎስ ትምህርት ተሰርዞ እውነት የሆነችው ወንጌል ለዓለም እንድትዳረስ ገዳይ የሆነው ዕፀ በለስ ቀርቶ ዕፀ ሕይወት የክርስቶስ ሥጋና ደም ለዓለም እንዲሰጥ አድርጓል። ዕፀ በለስ በመብላታችን ሙተናል። ዕፀ ሕይወት ሥጋውን ደሙን ስንበላ ደግሞ ድነናል፣ እንድናለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 18 ላይ እንዲህ ብሎ ይናገራል። እስመ አደሰ ለነ ፍኖተ ጽድቅ ወሕይወት በመንጦላዕተ ሥጋሁ፣ በሥጋው መጋረጃናት የሕይወትንና የጽድቅን መንገድ አድሶልናል ሰርቶልናልና ብነ ሞገስ አዊነ ውስተ በዓትነ ቤተ መቅደስ በደሙ ለኢየሱስ ክርስቶስ። የኢየሱስ ክርስቶስን ደም ይዘን ወደ ቤተ መቅደስ ስንገባ ሞገስ አለን ይላል። ምን ማለት ነው? ደሙን ተቀብለን በደሙ ድነን ወደ ቤተ መቅደስ ወደ መንግሥተ ሰማያት ስንገባ ሞገስ አለን። ሞገስ አለን ማለት ባለሟልነት አለን። በእግዚአብሔር አብ ዘንድ የመወደድ በዚያ የመኖር ልጆቼ የመባል ወደ እኔ ኑ የሚል የምሕረት ድምፅ የምንሰማበት ሞገስ አለን። ምን ስናደርግ? የክርስቶስን ሥጋና ደም ተቀብለን የእሱ አካሎች ስንሆን ባለሟልነትን በራሳችን ስንይዝ ያን ጊዜ ሞገስ አለን። እስመ አደሰ ለነ ፍኖተ ጽድቅ ወሕይወት በመንጦላዕተ ሥጋው፣ በሥጋው መጋረጃነት የሕይወትና የጽድቅ መንገድን አድሶልናል፣ ሰርቶልናል፣ አመቻችቶልናልና አብይ ሊቀ ካህናቱ ውእቱ ለነ፣ እሱ ለእኛ ታላቅ ሊቀ ካህናት ነውና ይላል። ስለዚህ የሕይወት መንገድ ተሰርቶልናል፣ ወንጌል ነው። ሕይወት ተሰጥቶናል፣ የክርስቶስ ሥጋና የክርስቶስ ደሙ። በአዲስ ኪዳን ያለ ሰውም እየተንቀሳቀሰ ያለው በሕይወት ነው። ሕይወቱን ወደ ሞት ካልቀየረው በቀር የእውነቱን መንገድ ወደ ሐሰት ካልቀየረው በቀር በራሱ ድሉን ካላበላሸው በቀር ክርስቶስ ሰው ከሆነበት ጀምሮ አሁን እስካለንባት ጊዜ ድረስ የምሕረት በር የተከፈተበት የምሕረት አደባባይ የተዘረጋበት እግዚአብሔር ልጆቹን ለመጥራት ሁልጊዜም ሳይሰለች የሚጠራበትና ምሕረቱን የሚናኝበት የእግዚአብሔር እጅ ለምሕረት የተዘረጋችበት እግዚአብሔር ቸርነቱን ለዓለም የሚሰጥበትና የዓለም ሕዝብ ለብዙ ዘመናትና ለረጅም ወራት እንኳ በድሎ ቢመለስ የእግዚአብሔር በር ተከፍቶ የሚጠብቅበት ዘመን ነው። ዓመተ ምሕረት ሲባል ስም ብቻ እንዳይመስላችሁ፣ ምሕረት የተሰበከበት ዓመት፣ የሰው ልጅ ወደ ርስቱ የተመለሰበት ዓመት፣
አምላኩን እግዚአብሔርን ያየበት ዓመት፣ ከማሰሪያ የተፈታበት ዓመት፣ ከዲያብሎስ ባርነት ነፃ የወጣበት ዓመት፣ ከጨለማ የወጣበት ዓመት፣ ሞትን የገደለበት፣ ከሞት ያመለጠበት፣ ኃጢአት ዋጋ ያጣበት ኢየሱስ ክርስቶስ በነፃ በቸርነቱ በፈቃዱ ድነትን፣ ነፃነትን፣ ሰላምን፣ ፍቅርን፣ አንድነትን የሰጠበት ዓመት፣ ሰው ዋጋ ሳይከፍል መድኃኒት ያገኘበት ዓመት ነው ዓመተ ምሕረት የሚባለው። ስለዚህ ዘመነ ሥጋዌ ዓመተ ምሕረት እያንዳንዱ የመዳን ቀን ነው። ለዚያ ነው ቅዱስ ጳውሎስ የመዳን ቀን መቼ ነው ያለ? ዛሬ ነው። ሰው ልዳን ካለ የሚከለክለው የለም። ብዙ ፕሮሰስ የለውም፣ ብዙ ችግር የለውም። ልዳን ካለ ይመጣል፣ ችግሩን ይናገራል፣ ንስሐ ይገባል፣ ወደ እግዚአብሔር መንግሥት ይገባል፣ ሥጋውን ይበላል፣ ደሙን ይቀበላል፣ የእግዚአብሔር አባል የእግዚአብሔር አካል ይሆናል። እንዲህ ነው እግዚአብሔር እኛን እየጠራን ያለ፣ እየሰበሰበን ያለ፣ እያመጣን ያለ፣ በሩን ከፍቶ ማዕዱን አዘጋጅቶ ሰነፎችን እየጠራ ያለበት ጊዜና ዘመን ስለሆነ መስነፍ የለብንም ነው። ያን የሕይወት መንገድና የጽድቅ መንገድ የምናገኘው ሕይወት የሆነውን ሥጋውን ስንበላ፣ ሕይወት የሆነውን ደሙን ስንጠጣ፣ ሕይወት በሆነው በእግዚአብሔር ልጅ ስናምን ነው። ይሄ የቤተ ክርስቲያኒቱ ቋሚ ትምህርት ነው። ምዕመን የሚባለው ክርስቲያን የሚባለው ሥጋውን ሲበላ ደሙን ሲጠጣ ነው። ከዚያ ውጭ የስም ክርስቲያን ነው የሚሆነው። ይሰማል። ስም ብቻ ደግሞ ማንንም አያድንም። በስም ቢሆን ብዙ የነገሱ ሰዎች ነበሩ። በስም ንጉሱ የሚባሉ አሉ። በስም ቢሆን ብዙ ባለሀብቶች ነበሩ፣ ሀብታሙ የሚባሉ አሉ። ኃያል ተብሎ ደካማ የሚሆን ሰው አለ። በስም ስለማይከበር ክርስትናም የስም ውጤት አይደለም፣ የተግባር ውጤት ነውና ተግባሩ ደግሞ ቀላል ነው። ብሉ ብላችሁ በልታችሁ ዳኑ፣ በነፃ ለዚያው በልታችሁ ዳኑ። ምንን? ሥጋውን ደሙን በልታችሁ ዳኑ፣ ከኔ ጋር ኑሩ የሚል ነውና የጽድቅና የሕይወት መንገድን የነኝ ሲል በዚህ መንገድ ማለፍ ስንችል ነው ያን የጽድቅና የሕይወት መንገድ የምናገኘው። በዚያ መንገድ ከሆነ እግዚአብሔር አብን እናየዋለን፣ የምናይበት ጊዜ አለን። አሁን ግን አናየውም። አሁን ጊዜው አይደለም ብሏል ቅዱስ ጳውሎስ። ኢየሱስ ክርስቶስም ብዙ የምነግራችሁ ነገር ነበረ፣ አሁን ግን አልነግራችሁም፣ አትችሉትም፣ በኋላ እነግራችኋለሁ ብሏል እና ሁሉ ነገር ጊዜ አለው፣ ሰዓት አለው። በሰዓቱ መድረስ ካለብን ደረጃ ስንደርስ እግዚአብሔርን እናየዋለን። እስከዚያ ድረስ ግን መከራችን አለ። ጽድቅ ያለ እዚህ ነው። ኢየሩሳሌም ብንሄድ፣ ግብፅ በረሃ ብንሄድ፣ ምን ብንል ከኃጢአት ካልተላቀቅን የሚሆን ነገር የለም። ብዙ ሰው በየዓመቱ ላሊበላ ይሄዳል። ጥሩ ነው ላሊበላ መሄዱ። ግን ላሊበላ ሄዶ አክብሮ ሲመለስ እዚያው ከተማው ላይ ደግሞ ክብሩን አጥቶ ይመለሳል። እንደገና ደግሞ በዓመቱ ላሊበላ ይሄዳል። ሲመለስ ባህር ዳር ላይ ክብሩን አጥቶ ይመለሳል። እንዲያ እያለ የኃጢአት ሸቀጥ ላሊበላ ላይ እያራገፈ ለመኖር ይፈልጋል። እንዲህ አይነት ሕይወት የለም። እዚሁ ቤተክርስቲያን ላይ አለ ጽድቅ። አለቃ ገብረሐና ፈላስፋ ስለሆኑ ኢየሩሳሌም ሄጄ ነበረ፣ እርስዎ ለምን ኢየሩሳሌም አልሄዱም ብለው ጠየቋቸው ይባላል እና ሥጋው ደግሞ ተቀብለሃል አሉት። አዎ። ሄደው ሆዱን ሳሙት ይባላል። የኔ ኢየሩሳሌም ይሄ ነው። ይሰማችኋል? በቃ አሁን ኢየሩሳሌም ቦታው ከሆነ ይሄም እግዚአብሔር የፈጠረው ዓለም ነው። የኔ ኢየሩሳሌም የክርስቶስ ሥጋና ደም ነው። ይህን ከተቀበልክ ያንተን ሆድ መሳም በቃ ለእኔ ኢየሩሳሌም ነው ብለው የሚያድን ይሄ ነው ማለታቸው ነው። ኢየሩሳሌም መመላለስ ቦታውን ማየት ጥሩ ነው፣ የቃል ኪዳን ቦታ ስለሆነ። ግን ሥጋውን ደሙን ሳይቀበል ንስሐ ሳይገባ ኢየሩሳሌም የሚመላለስ ሰው ምንድን ነው የሚያገኘው? ለጉብኝት ታሪክ ለማወቅ ቦታ ለማየት ለዓይን አምሮት ሊሆን ይችላል እንጂ ለሕይወት አይሆንም።
ለሕይወት የሚሆነው የትም ቦታ ላይ ቢሆን ንስሐ ገብቶ ሥጋውን በልቶ ደሙን ጠጥቶ ተዘጋጅቶ መኖር ነው። ኢየሩሳሌም አትሄዱ እያልኩ አይደለም፣ ግን ዝም ብሎ መሄድ ግን አይደለም። እንኳን ኢየሩሳሌም እኮ ይሁዳ እኮ ከኢየሱስ ክርስቶስ ጋር ነበረ። መቅረብ ብቻ የሚያድን ቢሆን ኖሮ ይሁዳ ይድን ነበረ፣ አልዳነም። መስራት ያስፈልጋል ለማለት ነው። ወስብሐት ለእግዚአብሔር።